እሷ ሬዲ እስከምትሆን አውሪያ የምትፈልጊው አው ሚራ ማለት ነው። አንቺ ስለዘቀዘቅሽ አሁን እሱ ልታውሪ ነው ሰኒ። አሁን እዚህ ላይ ይመስላል አይደለም። በአናትሽ ተተክለሽ ይቅርታ ጠይቂ፣ ችግር የለም። አኒ ኧረ በቃ እስቲ ገኒ አውሪ። እኔ አውራው እኮ ዛሬ ቪዲዮን አላየሽም እንዴ? እስኪ ስጪ። እኔ ሰጠው እኮ አልሰማሁማ። ትንሽ እስኪ ካንቺ ልስማ። እኔማ ይኸውልሽኝ ዛሬ እንደውም በኋላ እንናገራለን አለች መቅድዬ። የረሳሁት ነገር እኛ ለሱ ጥሩ ነገር እንዲያደርግ እንዳይሸወድ ብዙ ጊዜ ልጅነት እንዳያጠቃው ብዙ ነገር ነው ያልነው። ነገር ግን እኛን እናንተ ይቆጫችኋል ብሎ ያለው ነገር እኔ በጣም ነው የደበረኝ። ሌቪት በቃ ታዩ እኛ ለሁለቱ ጥሩ እናት ነው። ምንም የሚቆጨን ነገር የለም። እኔ ያየሁትን ነው የተናገርኩት። በእኔ በኩል ያየሁትን በሙሉ ስተትም ጥሩ ነገርም ነው። ምንም የሚቆጨን ነገር የለም። ሁለተኛ ነገር ሰው አላረኩም፣ ምንም ነገር አላጠፋውም፣ ማነሽ ምንድነሽ ሲላት ያን ጊዜ ነው ምናምነው። አሁን ሁለት የተለያየ ነገር ስለነበረ ተናግረናል። ባየነው ነገር አንድ ሰው እኔ አላስረገዝኩም ነው እንጂ የሚለው እኔ እንጃ አይልም። በዛ ነው የተናገርነው። አለፈ ያ ጉዳይ። ይናገር እሱም የመሰለውን ነው። በግላ እንተዋወቅ። ያየነውን ነው የተናገርኩት፣ ያየሁትን የተናገርኩት። ችግር የለም። በዛሬ ወደ ዛሬው ስመጣ ጥሩ ነው። ይህንንማ ግልጽ ካላረግሽ እኔ መናገር ፈልጋለሁ። ለምን ተመልካቹ ኦዲየንሱ የተሰጠውን አስተያየት ነው የሚሰጠው። ኦዲየንሱ ለምን ሊደሰትም ሊቆጭም አይችልም። ለምን ከሚለቁት አንጻር ከሚወዳቸው አንጻር አስተያየት ሰጥቷል። ለምን ሆነ፣ እንዴት ተፈጠረ፣ እንዴት እንዲህ ሊያደርግ ቻለ፣ ልጅቷ ከየት መጣች፣ እሱ አያደርግም አንድ ነገር ብሎ ነው ብዙ የተከራከሩት። ስለዚህ ለነዚህ ለኦዲየንሱ መልስ መስጠት ሁል ጊዜ እኮ አያስፈልግም። ትደሰታላችሁ። እኛ እዚህ አሉባልታ አይደለም ቁጭ ያልነው። ለሱ የሚጠቅመውን ለሷ የሚጠቅመውን ነገር እንደ እናትም እንደ ኦዲየንስም እንዲረዱ ስለፈለግን ነው እንጂ እኛ እኮ ጥፋተኞች ናችሁ የምንባለው እኮ የሰራነው ስራ የለም። እኛ ከሚለቁልን አንጻር ነው። ይሄንንም ብታብራሪልኝ እንደውም እኔ ደስ ይለኛል። በደንብ አድርገሽ እንትን ብትይልኝ። አንደኛ ነገር እኛ ጥፋት የለንም። ጥፋት አጠፋን ብለው የመጡት እነሱ ናቸው። ያንን ጥፋት ነው አርሙ፣ አስተካክሉ ያልነው። ግን ትልቁ ነገር እኛን ሰምቶ ወይም ደግሞ ትክክል አይደለውም የሰራሁት ስህተት ነው ብሎ ካስተካከለ ጥሩ ነው። እኛ የምንናገረው የሁለቱን አንድነት የሁለቱን ደስታ ነው የምንፈልገው። ዛሬም ነገም ወደፊትም ሁለቱ ውስጥ ስህተት እንዳይፈጠር ሁለቱ እንዳይለያዩ ነው የምንፈልገው እንጂ ምንም የተለየ ነገር አይደለም። የኛ መደሰት እሱ በእርግጥ አንድ ነገር ያለው ነገር አለ። እኔ በጣም አምኘዋለሁ ዛሬ። ለምን አመንሽው በይ እውነት ይዘህ ሁሉም ሰው ስህተተኛ ሲያደርግህ ምን አይነት ስሜት እንደሚሰማ አለ። አዎ ያንን እውነት ግን በስነ ስርዓት አላብራራልንም። እውነተኛነቱን ተጠራጠረ። ያ ጥርጣሬው ነው ሁላችንም ጥፋተኛም አይደለም እያልን ስንል የነበረው። ዛሬ ሲምል ነው ያመንኩት። የእውነት ለመናገር ከማለ በኋላ ነው ያመንኩት። የልጁ አባትነት አሁንም እሱ አጠያያቂ ነው። እቺ ልጅ ቦይፍሬንድ ከነበራት ወይም ደግሞ ፍቅረኛ ከነበራት የምንናደድበት ምንም ነገር የለም። ሁለቱ ቢለያ አንድ ላይ እንዲሆኑ ነው ትግላችን የነበረው። ስህተቱን እያይዛት ነው። ጥፋት ሆኖ እኔ አላጠፋውም፣ እኔ አላገኘዋተውም፣ እኔ አልተኛዋትም አላለንም። ስለዚህ ያ ነገር ይነገረን፣ ያ ነገር ይውጣ። ልጅቷ አርግዛለች። አዎ አርግዛለች። ከማን አረገሽ? ከሱ አረገሽ። ከኔ አላረገሽም፣ ከኔ ጋር አልተኛሽም ብሎ ነው መልስ የሚሰጠው። ከሱ ጋር ነው ያረገዝኩት ብላ ስትል በሁለተኛ በሶስተኛ ቀን ሆቴል ውስጥ ነው የተገኘው እሷን ለማሳመን። ከሰሰችው ተባለ። እንደገናም ሆቴል ውስጥ ሁለቱ ሴቶች ሆኖ ተገኙ። ምን ማለት ነበረብን እኛ ገቡ ያሉት ቤተሰብ ጓደኞች ያላመኑበት የራሳቸው በቂ ነገር አላቸው። ስለዚህ ዛሬ ተነስቶ አላመናችሁኝም አመናችሁኝ፣ ይሄ ሌላ ጉዳይ ነው። ችግር የለም። እኔ በሱ ችግር የለም። ሁለቱንም ማለት ይችላል። እኔ ህሊናዬ ነው የሚፈርደኝ። ስለ ህሊና ነው የምናገረው። ትልቁ ነገር ግን ምንድን ነው? ዛሬ ጥሩ ነው። ትናንትና ዩቲዩብ ተከፈተላት እቺ ልጅ ተስማሙ። ዛሬ ባልየው መጣ። ምን ማለት ነው? ቆንጆ ነው እንኳን መጣ፣ ቆንጆ ነው። ልጆቹ እንኳን ተስማሙ፣ ልጅቱም እንኳን አመነች፣ እኛውም እንኳን አመነን። እኔ በነገራችን ላይ የምነግርሽ ነገር ዛሬ ነው ያመንኩት።
ማርያምን ሲል። ምክንያቱም እስከዛሬ ማርያምን የኔ አይደለም ብሎ ሲል ሰምቼው አላውቅም። በእውነት የኔ አይደለም ሲል ሰምቼው አላውቅም። የመጠራጠር ፊት ነው የሚታይበት፣ የመጠራጠር ንግግር ነበረ። ስለዚህ እንዴት አድርጎ ነው እኔ አጠገቡ የሌለው ሴትዮ እያየሁኝ የማውቀው ሴትዮ ስለሱ ምከራከር? እኔ ሁለቱ እንዳይለያዩ ነው እንጂ ሰራው አልሳም እያልኩ አልነበረም የምከራከረው፣ የሚያምታታ ነገር ውስጡ ስለነበረ። ስለዚህ ትልቁ ነገር የሁለቱ መስማማት ነው። ትልቁ ነገር የሁለቱ መተማመን ነው። ትልቁ ነገር ሁለቱ ጠላትም ይሁን ወዳጅም እንዳላቸው ማወቅ ነው። አሁንም የሚስተካከል ነገር አለ። ፉል ኮንፊደንስ መሆን አለበት በሚያደርገው በሚሆነው ነገር ሁሉ። እፈልጋለሁ አልፈልግም፣ አረኩ አላረኩም የሚል ነገር። ከዛ በተጨማሪ ደግሞ እሷን አመንሽኝ አላመንሽኝ የሚባል ነገር ከባድ ሲቹዌሽን ነው። ይሄ ከባድ ነገር ነው። አላረኩም ምንም ነገር የለም አላለም። ልጅቱም የሆነ የምትገፋው ነገር አለ፣ እሱም እና ግራ የሚያጋባ ነገር ስለነበረ ነው። ስለዚህ ሁላችንም ደግሞ የየራሳችንን ሀሳብ መስጠት እንችላለን። እኛ የምንሰጠው ሀሳብ የሚያስቆጭም የሚያስደስትም አይደለም። እኛን የሚያስደስተንና የሚያስደስተን ነገር የሁለቱ ደስተኛ መሆን፣ የሁለቱ መፋቀር፣ የሁለቱ መፈንጨት ነው። በቃ ይሄን 2 ቀን ጥሩ የሚሆን ጥሩ የማይሆን ቪዲዮ አብረው ስለሆኑ ሳቅ ስላሉ ደስተኛ ሆነናል። ስለዚህ ነገራቸውን ጠርገው አውጥተው ለእኛም ለእነሱም ደስታ ይስጥ ነው እንጂ ከዛ በተረፈ ይሄ ኦዲየንስም የሚጣላ የሚያየውም የሚወዳቸው ሰው የሚጣላ ለእነሱና በእነሱ ነው። ስለዚህ ኦዲየንሱም አይጣላ። ሁሉም ሰው የራሱን አስተያየትና ሀሳብ ነው የሚሰጠው። ያ ሀሳብና አስተያየት የሚሰጥ ደግሞ ሁላችንም የተለያየን ሰዎች ስለሆነ የተለያየ ነገር አለን። ግን በራሱ የራሱን ባህሪ የራሱን አቋም ይያዝ። ዩዘር ይሄን አለች፣ ገነት ይሄን አለች ተብሎ በእኔና በሱ በአንቺ ሀሳብ መሄድ የለበትም። የራሱ የሆነ ሀሳብና አቋም ሊኖረው ይገባል። ወደ ገደል ግባ፣ ይሄኛው የሃይማኖት ቤት አይደለም በዛኛው ነው ካልኩት እሱ ነው የሚያውቀው የሃይማኖት ቤት የት ጋር እንደሆነ። ስለዚህ ያንን ነገር ያስተካክሉ። እሷም እንደዛው ልጅነት የራስ የሆነ ነገር አለ እንጂ ኦዲየንስ ስለፈለገ ኦዲየንስ ስላልፈለገ ኦዲየንስ ሂድ ስላለ ኦዲየንስ ቅር ስላለ ማድረግ የለበትም። ኑሮ እንደዛ አይደለም። ኑሮና ቤት በራስ ነው የሚመራው ብዬ ነው ማስበው። እስቲ ደግሞ ሌላ የሚል ሰው ካለ ልይና ጨምራለሁ። ጥያቄ ካለሽ ጠይቅኝ። የሩስ አውሪ እስቲ አንዴ ቆይ፣ የሩስ ታወራ ገንዬ አስተያየት ባላት ሰላም እንዴት ነው? እንዴት ነሽ? እኔ በዛሬው ቪዲዮ ደስ ብሎኛል እዚህ ደረጃ ላይ መድረሳቸው። እሱ እስከዛሬ ስሙንም እንዲጠፋም ወይ ሰው ጥርጣሬ ውስጥም እንዲያደርግ ያደረገው ራሱ ነው ባይ ነኝ። ምክንያቱም ዛሬ የመሀላውን መሀላ በፊት እንደዚህ አላደረኩም ብሎ በፉል ኮንፊደንስ ለእሷን ቢያስረዳ ለኦዲየንስን ቢያስረዳ ማንም እሱ ላይ ጀጅ ሊያደርግ አይችልም ነበር። እና የራሱን ችግር መልሶ ሰው ላይ ለምን እንደዚህ ችግር ፈጠራችሁብኝ ማለት ይከብዳል። ይሄ በዚህ ላይ በእሱ ላይ ያለኝ አስተያየት ይሄ ነው። ሀይሚም እንግዲህ በደንብ እንድትቀበለው ማድረግ የሚችለው ሁለቱንም ቢያቀርም ሞር አሳማኝ ይሆን ነበር። የልጅቱን ምላሽ ብንሰማው የእሱንም አልተገኘችም ብሏል። በእርግጥ ግን ለእሷ ሙሉ ታማኝነቱን ለማግኘት እዚህ ጋር ብዙ ስታደርግ የነበረችው እሷ እስከሆነች እርጉዟ እስከሆነች ድረስ ያለውን ደግሞ በራሷ አፍ እንዲህ ነው ብላ ብታስረዳት ዛሬ በሙሉ ልቧ ልትቀበለው ትችላለች። እና አላመንሽኝም አመንሽኝ ብሎ ሊፈጥር የሚችለው ታሪክ የለም። ምክንያቱም እምነቷን የሸረሸረው እሱ ነው። ስለዚህ እንደ ምክር መቀበል እንጂ እንደዚህ ለምን ተባልኩ ማለት ይሄን አያስደፍ ማለትም አይችልም። ጥሩ ነው የዛሬው ያረጉት ነገር ደስ ብሎኛል። ወደ ድምዳሜም ደርሰዋል። ነገ ከልጅቱ ጋር ትመጣለች እሷ በእርግጠኝነት። ግን እኔ አንድ ነገር የገረመኝ ነገር አለ፣ እንደው ለራሴ ራሱ የቀፈፈኝ ነገር አለ። አሁን ነገ ልጅቷ ስትመጣ እንዴት አታዝኑልኝም ብላ እንደዛ የለቅሶ ስሜት እንዴት አይነት ስብና ቢኖራት ነው አሁን ነገ የምትመጣው? እኔ እሱን ነው ማየት የፈለጉት። ብቻም ሳይሆን ልጁ ራሱ ጥያቄ ጠይቋል። ገን ያዳምጪ። ልጁ ዛሬ ምን እንዳለ ታውቂያለሽ? ከኔ ጋር እኔ አልገባኝም ብላ ጥያቄ ስትጠይቅ ሀይሜ
ከኔ ጋር ነበረች እና ከአንተ ጋር እንዴት ልትገናኙ እንደተቻላችሁ አልገባኝም አለው። ስለሱ እንነጋገራለን ብሎ ነው ያቆመው። እና አይዶን ነው እኔ ልጅቱና ልጅ አላቅም ምን እንዳለ። ስለዚህ ጥሩ ነው እናያለን። እስቲ እንጠብቅ ብዬ ነው ማስበው። ውዝርዬ ሁላችሁንም እንኳን በዳና መጣችሁ። የምር ሁላችሁም የምታወሩ ነገር ትክክል ነው ማለት ኦዲየንስን ብሩኬም ይሁን ሃይሚ መውቃስ የለበትም። አሁን ሁሉም ያየው ልክ ነው አስቴት የሰጠው ባይዘው ሰውን ሁሉ እንዲጠረጠር ያደረገው ራሱና ራሱ ብቻ ነው። ብሩኬ አሁን የሚሰማ ከሆነ ራስክ ብቻ ነው ሰው እንዲጠረጠር ያደረከው። ምን ብለህ እኔ አድርጌያለሁ አላደረኩት እንደዛ አይባልም። ሲጀመር ካደረክ አድርጌያለሁ ካላደረክ ደግሞ አላደረኩትም ነው የነበረው ምላሽክ ማለት ነው። አንተ ያልክ የነበረው አድርጌያለሁ አላደረኩትም ነው እያልክ ነበር። ሃይሚ ራሱ በዛ ላይ ነው ጥርጣሬ ሆነባት። ኦዲየንስ ሁሉ ብሩኬ እንደዛ አያደርግም እያለ ነው እስካሁን እየተከራከረ የነበረው። ስለዚህ አሁንም ቢሆን አላደረኩም ብለክ እውነቱን ተናገር። ሃይሚ አንቺ ትቀበለኛለሽ አትቀበልኝም? ይሄ መልስ አሁንም ትክክለኛ ነገር መናገር ነው ያለብህ። ከልጅቷ ጋር ከመጣክ በኋላ የት ነው የተገናኘው? ሩም ነው ውጪ ነው ሻይ ቡና እያልክ ነበረ። ምንድነው ያደረከው ከልጅቷ ጋር ማለት ነው ከተገናኘክ? ይሄ ነገር እኮ ነው መናገር ያለብህ። አንተ እኮ አድርጌያለሁ አላደረኩም ነው እስካሁን እያልክ ያለው። በዛ ነው ሰው ሁሉ አስተት እየሰጠካለው እንጂ ብሩኬ አድርጓል ያለ ሰው እዚህ ውስጥ ማንም የለም ሲጀመር። ይሄ ነው ብቻ ምላችሁ። ለኛ አንድ ነገርም እንድትናገርም አንፈልግም። ለምን እኛ ያለነው ምንድነው? እዚህ ማንኛውም ሰው ያለው ምንድነው? አንተ አድርጌ ከሆነ አድርጌያለሁ አላደረኩም ብለህ እውነቱን ተናገር ነው እዛ እየተወራ የነበረው። ሃይሜ ራሱ ደግሞ አድርጌያለሁ አላደረኩም አትበል። እውነተኛ ነገር አወር ስትል አላወራም ብለሃል። አንተ ራሴ አላቅም ነው እያልክ ምን እንደሆንኩኝ አላቅም እያልክ ነበረ። ለዛ ነው ሰው ሁሉ የጠራጠረ ከባቴ። ስለዚህ አሁንም እውነቱን ተናገር። ይሄ ልጅ ደግሞ ከዚህ በፊትም ለኔ ፍቅረኛም የለም ከሴት ጋር ተነካክቼ አላቅም ብሏል። ዩቲዩብ ላይ ሄዳችሁ መስማት ትችላላችሁ። ከሴት ጋር ተነካክቼ አላቅም ሴት ፍቅረኛም የለችም ብሎ ሰርቷል ቪዲዮ። ለራሱ ፔጅ ላይ አለ ቪዲዮ። ስለዚህ እውነቱን ተናገር። የምሬ ነው። ይሄ ድራማ ነው እንደሚሰሩ በእኛ ላይ እኔ አልገባኝም። ጨርሻለሁ። እቺዬ ዌልካም፣ እንኳን በሰላም መጣሽ የኔ እናት። እንዴት ዋላችሁ? ሁላችሁም ሰላም ናችሁ ወይ? አለን እናት፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። ሰላም ናችሁ? አለን የኔ እናት። እስቲ ምን አስተያየት አለሽ በዛሬው ቪዲዮ? በዛሬው ቪዲዮ እኔ ምንም አልገባኝም። ከፈረሱ ምን ቀደመን የሚባለው ጋሪው ነው እንደሚባለው ተረቱ። ያ እንደዛ ነው። እሺ ሂጂበት። እንደዛ ነው መሰለኝ። ግን ገነትና ዩዘር እንኳን ደስ ያላችሁ። አምጣ ብላችሁ አመጣላችሁ አንድ ሰው ጎትቱ። አዎ ጂንሱ ሱሪው አላየሽው? የነሱ ስራ ጂንሱ የነሱ ስራ የገኒና የዩዘር ስራ። በኋላ እሱን በኋላ እናወራለን። ወደ ስራው ግን አሁን ወደ ቪዲዮ እኔ ዛሬ ፖዚቲቭን ልቅደምና ልናገር ከኔጌቲቭ። ፖዚቲቭ ጥፋቱን አምኖ ይቅርታ መጠየቁ። ልጅ ነኝ በልጅነትን ልናጠፋ እንችላለን ብሎ ይቅርታ ጠይቋል። ትክክል ነው። ይቅርታውን በደንብ እንትን ብለናል። ሁለተኛ ደረጃ ደግሞ ምን ያህል ተጽዕኖ አድሮበት ይሄን ነገር እዚህ ጋር ለማድረስ የደረሰበት የሰው ተጽዕኖ እንደሆነ ያስታውቃል። ገባሽ?